እሺ እንግዲህ ዛሬ ደግሞ ስለ ሌላኛው ወሳኝ ጉዳይ ነው ማወራላችሁ፣ ስለ ኮግኒቲቭ ዲሶናንስ ማለት ነው። እንግዲህ የስነ ልቦና መረጃዎችና ጥናቶችን ብታዩ ወይም ደግሞ ግሎባሊ ተነባቢ የሆኑ የስነ ልቦናዊ ጉዳዮችን የሚያቀርቡ ድህረ ገጾችን ወይም ደግሞ ዌብሳይቶችን ብታዩ ለምሳሌ እንደ psychologytoday.com እና ዌል ማይንድ ያሉ ዌብሳይቶችን ማለት ነው። እነዚህ ላይ ብታዩ ስለ ኮግኒቲቭ ዲሶናንስ የምታገኙት ፋክት አለ ወይም ደግሞ መረጃ አለ እና ምንድነው የሚለው በቀን ውስጥ ከምናስባቸው ሀሳቦች ውስጥ ከ30 እስከ 40% የሚሆነው ሀሳባችን በቀጥታ በኮግኒቲቭ ዲሶናንስ ተጽዕኖ ስር ነው ይላል። ያ ማለት በከፍተኛ ሁኔታ የህይወታችን የስኬት፣ የደስታ፣ የማህበራዊ ግንኙነት እንዲሁም የተለያዩ ጉዳዮቻችንንም አሁንም በከፍተኛ ሁኔታ የመወሰን አቅም አለው ማለት ነው ኮግኒቲቭ ዲሶናንስ ያለው ሀሳብ። ስለዚህ በዚህ መነሻነት ይህን ሀሳብ ማንሳት በጣም ኢምፖርታንት ነው ማለት እንችላለን። ይሄ ቪዲዮ ምን ይዟል? ይህንን ሀሳብ ወይም ደግሞ ኮግኒቲቭ ዲሶናንስ ያልነውን ጉዳይ በአጭሩ ያነሳና እንዲሁም ደግሞ ይሄ ኮግኒቲቭ ዲሶናንስ ያልነው ስነ ልቦናዊ ሁኔታ ወይም ደግሞ ሳይኮሎጂካል ስቴት በጣም በተደጋጋሚና ረዘም ላለ ጊዜ በእኛ ላይ የሚታይ ከሆነ አሁንም ከፍተኛ ተጽዕኖ ስለሚኖረው ይህን እንዴት ማኔጅ ማድረግ እንችላለን የሚለውን በተመለከተ 3 ወይም ደግሞ 4 ቀላል ቲፖችን ወይም ደግሞ እናንተ በራሳችሁ ልተገብሯቸው የምትችሏቸውን ኮፒንግ ሜካኒዝም አቀርብላችኋለሁ ወይም ደግሞ ቪዲዮ ይዞላችኋል ማለት ነው። ስለዚህ ጠቃሚነቱ ምንም አንድ ሁለት የሚባል አይደለም ማለት ነውና እስከ ቪዲዮ መጨረሻ አብራችሁን ትቆዩ ጋብዛለሁ በቅድሚያ። እንዲሁም ደግሞ የወዳጅነታችን መገለጫ የሆነው ሰብስክራይብ፣ ላይክ እና ሼር የሚለውን በተን ነካ በማድረግ ቪዲዮ እንድትጀምሩ አበረታታለሁ ሁልጊዜ እንደምለው ማለት ነው። በተረፈ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እኔ ይህንን ሀሳብ ለማቅረብ በቀጥታ ተመልሼ እመጣለሁ፣ ጠብቁኝ። እንግዲህ ኮግኒቲቭ ዲሶናንስ ያልነው ሀሳብ ምንድነው የሚለውን ስናይ ባጭሩ ምን ማለት ነው? ሁለት የተቃረኑ ሀሳቦችን ወይም ደግሞ ሙሉ ለሙሉ ተቃራኒ የሆኑ ሀሳቦችን በአንድ ጊዜ በጭንቅላታችን ውስጥ ማስተናገድ ስንጀምር ኮግኒቲቭ ዲሶናንስ ይዞናል ወይም ደግሞ የኮግኒቲቭ ዲሶናንስ ሰለባ ሆነናል ማለት እንችላለን። ወይም ደግሞ በሌላ አነጋገር ስለ አንድ ጉዳይ ፍጹም ተቃራኒ የሆኑ ሀሳቦችን መያዝ ስንጀምር አሁንም የኮግኒቲቭ ዲሶናንስ ሰለባ ሆነናል ማለት እንችላለን። እንግዲህ ናቹራሊ ምንድነው አንድ ሰው ስለ አንድ ነገር አንድ ወይም ደግሞ ወጥ የሆነ አስተሳሰብና እምነት ሲኖረው ነው ያንን ሀሳብ በተመለከተ ተግባራዊ እንቅስቃሴ ሊያደርግ የሚችለው። ነገር ግን ስለ አንድ ጉዳይ ሁለት ተቃራኒ ሀሳቦችን ያዘ ማለት አንድ ሰው ምንድነው የሚሆነው? በሁለቱ ሀሳቦች መካከል መዋዠቅ ውስጥ ነው የሚገባው ወይም ደግሞ በተለምዶ ይሄ ምንድነው የሚባለው ተወዛገብኩኝ እንደምንለው አይነት ማለት ነውና አንዱንም አማራጭ ሳንወስድና አክሽን ሳንወስድበት ይቀራል ማለት ነው። ስለዚህ ስለ አንድ ጉዳይ ሁለት ተቃራኒ ሀሳቦችን በተደጋጋሚና ለረጅም ጊዜ የመያዝ አባዜ ወይም ደግሞ ዝንባሌ ካለን ይሄ ቀለል ያለም ቢሆን አንድ የስነ ልቦና የጤና እክል ነው ተብሎ ሊወሰድ እንደሚችል መረጃዎች ያሳያሉ ማለት ነው። እንግዲህ ይሄ ችግር አለብኝ የለብኝም የሚለውን ነገር ለማየት የተወሰኑ ምሳሌዎችን ወይም ደግሞ ማሳያዎችን እዚህ ጋር መጥቀስ እችላለሁ። ለምሳሌ ጠዋት ወደ ስራ ስትሄዱ ምን ሊሆን ይችላል? ልብስ ልታወጡ ትችላላችሁና እንግዲህ እየመረጣችሁ ነው ብለን ብናስብ ይሄን ልልበሰው ይሄንን ብላችሁ ትንሽ ረዘም ላለ ጊዜ ልታስቡ ትችላላችሁ። ኦር ደግሞ ለምሳሌ ምን ሊሆን ይችላል? ቢዝነስ መጀመር ብታስቡ እንግዲህ አስባችሁ የሆነ ቢዝነስ መረጣችሁ ብንል ያን ቢዝነስ ግን በመጀመርና ባለመጀመር መካከል እየተወዛገባችሁ ረጅም ጊዜ ልታሳልፉ ትችላላችሁ። የሆነ ቀማታ ስትተኙ አይ በቃ ይሄ ቢዝነስማ አሪፍ ነው ነገ ጀምሮ ፕሮሰስ ማድረግ ጀምራለሁ ወይም ደግሞ ስራውን ለመጀመር መንቀሳቀስ አለብኝ ብላችሁ ወስናችሁ ጠዋት ስትነሱ ግን አይ ይሄ ቢዝነስ እኮ ብዙ አዋጭ አይደለም ሌላ መፈለግ አለብኝ ልትሉ ትችላላችሁና እንዲህ አንድ ጉዳይ ላይ ሁለት ፍጹም ተቃራኒ የሆኑ ሀሳቦችን መያዝ ነው እንግዲህ ቅድም ኮግኒቲቭ ዲሶናንስ ያልነው ማለት ነው። እና በተለያዩ ሁኔታዎች ላይ መገለጡ ወይም ደግሞ መንጸባረቁ አይቀርምና ከትንሽ እስከ ትልቅ ጉዳዮቻችን ላይ እየተወዛገብንና መወሰን እያቃተን በጣም ከተቸገረን ይሄ ማለት ነው እንግዲህ የኮግኒቲቭ ዲሶናንስ ሰለባ መሆን ማለት ነው። አሁን እንግዲህ በስላይት ሞድ ላይ ወይም ደግሞ በጣም በትንሽ መጠን ከሆነ ሜቢ ብዙ አሳሳቢ ላይሆን ይችላል። ግን በጣም እየተደጋገመና ረጅም ጊዜ እኛ ጋር የሚቆይ ከሆነና መሰረታዊ የህይወት እንቅስቃሴዎቻችንን አፌክት ማድረግ ከጀመረ ነው ችግር ነው የምንለው ማለት ነውና ጉዳቶችም ይኖሩታል ዴፊኔትሊ። ለምሳሌ የተወሰኑ ጉዳቶችን ማንሳት ቢያስፈልግ እዚህ ጋር
ለምሳሌ አንደኛው ጉዳት ምንድነው? ሰዎች እኛን የማያምኑን ወይም ደግሞ በሰው ዘንድ ማንታመንና ኃላፊነት የማይጣልብን አይነት ሰዎች ያደርገናል፣ በጣም የምንወዛገብ ከሆነ። ቢኮዝ አንዳንዴ ትሰማላችሁ እኮ እናንተም አይ እሱ እኮ ውዝግብ የሆነ ሰው ነው ኦር እሷ ወዝጋባ ናት ሊባል ይችላል። የሆነ ነገር ወይም ደግሞ የሆነ ኃላፊነት ለዛ ሰው ለመስጠት ስታስቡ ማለት ነውና ይሄ ማለት ምንድነው? ያ ሰው የሚታመን ሆኖ ወይም ደግሞ በደንብ እምነት የሚጣልበት ሆኖ መወሰንና አክት ማድረግ የማይችል በመሆኑ ምክንያት ነው እንግዲህ እንዲህ አይነት ኃላፊነቶች ወይም ደግሞ ጥሩ እድሎች ሊሰጡት ያልቻሉት ማለት ነው። ስለዚህም ኮግኒቲቭ ዲሶናንስ በከፍተኛ ሁኔታ የሚያጠቃን ከሆነ ወይም ደግሞ በጣም የምንወዛገብና ለመወሰን የምንቸገር አይነት ሰዎች ከሆነ ሰዎች እኛ ላይ እምነት ለመጣል ይቸገራሉ ማለት ነው። አንዱ ጉዳት ይሄ ነው። ሁለተኛው ጉዳት ደግሞ ምንድነው? ጥሩ እድሎች ያልፉናል ሁል ጊዜ። ቢኮዝ አንድ ሰው እንግዲህ ስለ አንድ ጉዳይ ሁለት ተቃራኒ ሀሳቦችን ያዘ ማለት አንዱን መርጦ መወሰንና አክት ማድረግ ወይም ደግሞ በመረጠው ላይ ተግባር መውሰድ አልቻለም ማለት ነው አይደለም። ለምሳሌ ቢዝነስ መስራት ቢሆን የሆነ የቢዝነስ ፕላን አስባችሁ ያንን ቢዝነስ መጀመር ቢሆን እናንተ ያሰባችሁት፣ ነገር ግን ወስናችሁ በቃ ቢዝነሱ አዋጭ ነው ኦር ደግሞ አይደለም ብላችሁ ወስናችሁ ተግባር ውስጥ እስካልገባችሁ ድረስ ምናልባት በዛ ቢዝነስ ልታገኙ የምትችሉት ጥሩ እድል በጊዜ ሂደት ከእናንተ መራቁ ወይም ደግሞ ማለፉ አይቀርም ማለት ነው። ወይም ደግሞ ያንን እድል ማጣታችሁ አይቀርም ማለት ነው። ስለዚህ ሁል ጊዜ እጃችን ላይ ወይም ደግሞ በዙሪያችን ያሉ እድሎች እንዲያመልጡን ያደርጋል መወሰን ባለመቻላችን ወይም ደግሞ በአንድ ጉዳይ ረጅም ጊዜ በመወዛገባችን ማለት ነው። ሌላኛው የኮግኒቲቭ ዲሶናንስ የሚያመጣው ችግር ደግሞ ምንድነው? እንደ ድብርት፣ ስትረስ ወይም ደግሞ ጭንቀት የመሳሰሉ ከስሜት መናወጥ ጋር የተያያዙ የስነ ልቦና የጤና ጉዳቶችንም ያስከትልብናል። ለምሳሌ ቅድም ባልኳቸው ኤግዛምፕል አንድን ቢዝነስ ለመጀመር አስባችሁ እንግዲህ የሆነ ካፒታል ይዛችኋል። ነገር ግን ቢዝነሱን በመጀመርና ባለመጀመር መካከል ለረጅም ጊዜ የምትወዛገቡ ቢሆን ያ ነገር ወደ ምን ሊቀየር ይችላል? ወደ ጭንቀት ወይም ደግሞ ወደ ድብርት ሊቀየር ይችላል ማለት ነው። ምክንያቱም አንደኛ እናንተ ጋር ያለው እድል ወይም ደግሞ ቢዝነሱን ለመጀመር ዛሬ ያላችሁ እድል ነገ ላይኖር ይችላል። ሁለተኛ ደግሞ በየጊዜው አዳዲስ ተወዳዳሪዎች በዛ እናንተ ባሰባችሁት ቢዝነስ እየወጡ ስለሚሄዱ ያም ደግሞ የሚፈጥርባችሁ ጭንቀት ወይም ደግሞ ተስፋ መቁረጥ ሊኖር ይችላል እና በአጠቃላይ አንድን ሀሳብ ሳትወስኑበት ረጅም ጊዜ እየተወዛገባችሁ ከእናንተ ጋር ባቆያችሁት ቁጥር በከፍተኛ ሁኔታ ለጭንቀትና ለድብርት ወይም ደግሞ ለስትረስ እና ለዲፕሬሽን ተጋላጭ መሆናቸው አይቀርም ማለት ነው። ስለዚህ ሶስተኛው ችግር ይሄ ነው። እንደው አራተኛው ችግር ደግሞ በራስ መተማመናችን በከፍተኛ ሁኔታ ነው የሚያወርደው። እንግዲህ አንድ ሰው የኮግኒቲቭ ዲሶናንስ ሰለባ ነው ካልን ወይም ደግሞ በከፍተኛ ሁኔታ በአንድ ጉዳይ ላይ ሁለት ተቃራኒ ሀሳቦችን ይዞ ለረጅም ጊዜ የሚወዛገብ አይነት ሰው ነው ካልን በራስ መተማመኑ በከፍተኛ ሁኔታ መውረዱ አይቀርም። ቢኮዝ በራስ መተማመን ከሚገነባባቸው ምክንያቶች መካከል አንዱና ዋናው ምንድን ነው? ያመነውን ነገር ላይ አክሽን መውሰድ ስንጀምር አክሽን ከወሰድን በኋላ ደግሞ የአክሽናችን የሚያመጣውን ሪስክ ወይም ደግሞ ጉዳት ወር ስጋት ለመቀበል ሬዲ መሆናችን ስናይ ነው እንግዲህ ያ ነገር በራስ መተማመናችን እየገነባው የሚሄደው ማለት ነው። ነገር ግን በተቃራኒው አንድ ሰው በአንድ ጉዳይ ላይ ሁለት ተቃራኒ ሀሳቦች እንኳን ቢኖሩት ግራና ቀኙን አይቶ ወይም ደግሞ ጥቅምና ጉዳታቸውን መዝኖ አንዱን መርጦ በዛ ላይ አክሽን የሚወስድ ከሆነ ራሱን ወይም ደግሞ በራስ መተማመኑን ቡስት እያደረገ ወይም ደግሞ እየጨመረ ይሄዳል። ምክንያቱም ሁል ጊዜ አንድን ነገር መርጠን አክሽን ወስደን ሪስኩን ወይም ደግሞ የሚያመጣውን ጉዳት ለመቀበል ሬዲ ሆንም ማለት ችግሩን ለመቋቋም ስነ ልቦናዊና የስሜት ዝግጁነት አለን ማለት ነው ኢምፕሊኬሽኑ ወይም ደግሞ ትርጓሜው። ስለዚህ ሁል ጊዜ ተግባራዊ እንቅስቃሴ የሚያደርግ ወይም ደግሞ ከሁለት አማራጮች መካከል ሳይወዛገብ ወይም ደግሞ ከትንሽ ማሰላሰል በኋላ አንዱን መርጦ አክሽን መውሰድ የሚችል ሰው በራስ መተማመኑ አት ሴም ታይም መገንባቱ አይቀርም ማለት ነው። የዚህ ተቃራኒ ግን ወይም ደግሞ ኮግኒቲቭ ዲሶናንስ በከፍተኛ ሁኔታ ወይም ደግሞ የሀሳብ ውዝግብ በከፍተኛ ሁኔታ የሚያጠቃን ከሆነ ግን በራስ መተማመናችን እንደዛው መቀነሱ ወይም ደግሞ መውረዱ አይቀርም ማለት ነው። እና እንግዲህ እነዚህ እንደማሳያ ጠቀስኳቸው እንጂ ሌሎችም ዘርፈ ብዙ ጉዳቶች ያመጣል። እንግዲህ አሁን ቁም ነገሩ ምንድነው? የመወዛገብ አባዜ በተለይ በዚህ ዘመን የማያጠቃው ሰው የለምና ሰው የሚወዛገብ ከሆነ ከእንዲህ አይነት የባህሪ ችግር ወይም ደግሞ ስነ ልቦናዊ ስቴት እንዴት መውጣት እንችላለን ወይም ደግሞ አትሊስት ጉዳቱን እንዴት መቀነስ እንችላለን የሚለውን በተመለከተ አንድ 3 ቲፕ ልስጣችሁ በቀላሉ። እንግዲህ እነዚህ ቲፖች አሁንም በስነ ልቦና ባለሙያዎች የሚመከሩ ናቸው። ሁሉም ሰው በራሱ ሊተገብራቸው የሚችሉ ናቸው ማለት ነው። እና የመጀመሪያው ከእንዲህ አይነት የሀሳብ መወዛገብ ለመውጣት የሚረዳችሁ ዘዴ ምንድነው? ራሽናል ቲንኪንግ ነው ወይም ደግሞ ምክንያታዊ አስተሳሰብ ነው። አንዳንድ ጊዜ በአንድ ጉዳይ ሁለት ተቃራኒ ሀሳቦችን ይዛችሁ እርስ በርስ የማይስማሙ ሀሳቦች ስለሆኑ እናንተን ለረጅም ጊዜ ድሬል ሊያደርጓችሁ ወይም ደግሞ ኢነርጂያችሁን እንድታጡ ሊያደርጓችሁ ይችላሉ። ወይም ደግሞ ጭንቀት፣ ስትረስ ምናምን ያልነው ውስጥ ሊከቷችሁ ይችላሉ። እና እንዲህ አይነት ሁኔታ ውስጥ ስትገቡ ወይም ደግሞ በሆነ ጉዳይ ለረጅም ጊዜ
ቆይ ይሄን አማርኛ ላስተካክለው እንደገና። ወይም ደግሞ በሆነ ጉዳይ ላይ ለረጅም ጊዜ የምትወዛገቡ ከሆነ ምን ማድረግ ትችላላችሁ? ቁጭ ብላችሁ በዛ ጉዳይ ላይ ያሉ ሁለት ተቃራኒ ሀሳቦችን እያንዳንዱን ሀሳብ ጥቅምና ጉዳቱን መመዘን ነው። ለምሳሌ ቢዝነስ መስራት ባልነው ኤግዛምፕልስ እናየውና ቢዝነስ መስራት የሚለው ሀሳብ ነው። በዚህ በግራ በኩል አይ አልጀምርም የሚል አለ፣ በዚህ ደግሞ አይ ጀምራለሁ የሚል አለ። ይሄን ማስታረቅ ባለመቻሉ ነው ኮግኒቲቭ ዲሶናንስ ወይም ደግሞ የሀሳቡ ውዝግብ የተፈጠረው። ስለዚህ ምን ማድረግ ትችላላችሁ? አይ አልጀምርም የሚለውን ሀሳብ ጥንካሬና ድክመቱን ትመዝኑታላችሁ። ባልጀምር እነዚህ ጥቅሞች ይኖሩኛል፣ ነገር ግን እነዚህ ጉዳቶች ይኖሩኛል ብላችሁ ለብቻው ማስቀመጥ። በተመሳሳይ ደግሞ ቢዝነስ ጀምራለሁ የሚለውን ሀሳብ እንዲሁ ግራና ቀኙን መፈተሽ፣ ጉዳቱ ምንድነው፣ ጥቅሙ ምንድነው የሚለው ማለት ነው። ሶ ቢዝነሱን ብጀምር እነዚህን ጥቅሞች አገኛለሁ፣ ባልጀምር ደግሞ እነዚህን ጉዳቶች ያጋጥሙኛል ኤክስፔሪየንስ አደርጋለሁ ብላችሁ ታስቀምጣላችሁ። ከዛ እንደ ሰው ሁለቱም መመዘን ነው። ስለዚህ የተሻለው ላይ ሀሳባችሁን እዛ ላይ መጣል ወይም ደግሞ ውሳኔያችሁን እዛ ላይ ማሳረፍና አክት ማድረግ ወይም ደግሞ ተግባር መውሰድ ወይም ተግባራዊ እርምጃ መውሰድ ማለት ነው። ስለዚህ ራሽናል ቲንኪንግ ሁል ጊዜ ምክንያት አስተሳሰብ እያንዳንዱ የሀሳብ ውዝግብ ውስጥ እያስገባችሁ ኤክስፐሪመንት ስታደርጉት ወይም ደግሞ ቴስት ስታደርጉት ምናልባት ሀሳቡ ላይም ያን ያህል መወዛገብ እንዳልነበረባችሁ ታውቃላችሁ ማለት ነው። ስለዚህ የመጀመሪያው ራሽናል ቲንኪንግም መጠቀም ነው። ሁለተኛው መላ ሁለተኛው መፍትሄ ደግሞ ሪስክ መውሰድን መለማመድ ነው፣ ወይም ደግሞ ሪስክ ቴከር መሆን ነው። አንዳንድ ጊዜ በህይወት ምን ይባላል? ኖ ፔን ኖ ጌን ይባላል። ፔን ከሌለ ወይም ደግሞ የምትሸከሙት ሪስክ ከሌለ ምንም ነገር ልታገኙ አትችሉም። እንግዲህ ያ ማለት ምን ማለት ነው? ለምሳሌ በአንድ ጉዳይ ላይ ሁለት ተቃራኒ ሀሳብ ይዛችሁ የምትወዛገቡ ከሆነ ከሁለቱ ሀሳብ ታነጻጽሩና አንዱን ትወስዳላችሁ። ስለዚህ ያንን የመረጣችሁትን ሀሳብ አክት ስታደርጉበት ወይም ደግሞ እርምጃ ስትወስዱበት የሚመጣ ውጤት አለ። ውጤቱ ፖዚቲቭም ኔጌቲቭም ሊሆን ይችላል ማለት ነው። ስለዚህ ፖዚቲቭ ያው ቀላል ነው አክሰፕት ለማድረግ፣ ነገር ግን አሉታዊ ውጤቱን ወይም ደግሞ ሪስክ የምንለውን ነገር ለመሸከም ግን ራሳችሁ መጀመሪያ ማዘጋጀትና ያንን ሪስክ መቀበል ከትንሽ ጀምራችሁ መለማመድ በጣም ኢምፖርታንት ነው። ይሄንን እያሳደጋችሁ ስትሄዱ በነገሮች ላይ የመወዛገብ ምንድነው ችግራችሁ በከፍተኛ ሁኔታ ይቃለላል። ሶ ኖ ሞር ኮግኒቲቭ ዲሶናንስ ማለት ነው። ወይም ደግሞ ከዛ በኋላ የኮግኒቲቭ ዲሶናንስ ያን ያህል ሰለባ አትሆኑም እንደማለት ነው። ሶ ሁለተኛው አማራጭ ይሄ ነው። ሶስተኛው ደግሞ ምንድነው? ለቅርብ ሰው ማማከር ነው። እንግዲህ አንዳንዴ ምን ይሆናል ፐርስፔክቲቫችን ይለያያል፣ ወይም ደግሞ ነገሮችን የምናይበት አንግል ማለት ነው። ስለዚህ እኔ በጣም የተወዛገብኩበት ነገር ለሆነ ጓደኛዬ ሳወራው እንዴ ምን ሆነ ነው ይሄና ይሄ አማራጭ ሲጀመር እንዴት አማራጭ ሆኖ ይቀርባል? ይሄኛውን በዚህ ምክንያት ይሄኛውን አማራጭ መረጥ እንጂ ሊለኝ ይችላል። ስለዚህ እኔ ያላየሁት እይታ ሌላ ሰው ሊታየው ስለሚችል ሁል ጊዜ ከራሳችን አቅም በላይ ከሆነ ወይም ደግሞ ራሳችን በራሳችን ሶርት አውት ማድረግ ወይም ደግሞ መፍታት ካልቻለን ይህንን የሀሳብ ውዝግባችንን ለሆነ ለቅርብ ሰው ወይም ደግሞ ለሌላ እንግዲህ ብንነግረው ለሚቀለን ሰው ሀሳባችን ሼር ማድረግ እንችላለን። በዚህ ጉዳይ እንዲህ የተወዛገብኩንና አንተ ምን ትላለህ? ኦር አንቺ ምን ትላለህ? ምንድን ነው ያልኩት? አንቺ ምን ትያለሽ ብለን መጠየቅ እንችላለንና በቀላሉ የእነሱን ሰጀሽን አይን መግለጫ ይሆነናል፣ ወይም ደግሞ እኛ ያላየነውን ፐርስፔክቲቭ እነሱ ስለሚያሳዩን ይሄም ጥሩ መላ ነው ተብሎ ተቀምጧልና ለሰዎች ሼር ማድረግ ትችላላችሁ ማለት ነው። እነዚህን ቲፖች በመጠቀም ከኮግኒቲቭ ዲሶናንሳችሁ ፎይ ማለት ትችላላችሁ ተብለዋል። ይሄ መረጃ ይጠቅማችኋል ብዬ ነው ወደ እናንተ ያመጣሁላችሁ። ሆፕፉሊ እንደጠቀማችሁ ገምታለሁ። መቼም እስካሁን ሰምቶ ዝም ብሎ ሹልክ ብሎ መውጣት ምናምን ፌር አይደለምና ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮአችንን እንጨርሳለን። በሌላ ጊዜ ደግሞ ሌላ ቆንጆ ሀሳብ አመጣላችኋለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ አየዋለሁ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ በያላችሁበት እንዲኖራችሁ እመኛለሁ። ዛዮን ኢንፎግራፊክ ሾው የዛሬውን አብቅቻለሁ። መልካም ጊዜ